ሰላም 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 የአሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቻችን ሁሉ ሰላም ነው? ጤና እንዴት ይዟችኋል? ያው ዛሬ እንግዲህ የመጣሁትኝ እኛ ቤት ውስጥ የገባውን ነገር ያለውን ነገር በደንብ እያያችሁት ነው፣ እያወቃችሁ ነው። ዞሮ ያለው ነገር ትንሽ አፕዴት ማድረግ ያስፈልጋል ብዬ አስባለሁ። እኔና እሱ አሁን ያለንበት ሁኔታ ተራርቀን ያለ ነው። እኔም ትንሽ መረጋጋት አልቻልኩም። ከቤት ወጥቼ ነው ያለሁት እንደምታውቁት። ዞሮ ግን ምንድነው ነገሩ ትንሽ ጠንከር እያለ እየሄደ ነው ያለው። ጠንከር እያለ ነው የሄደ ያለው ስል የቤተሰብ ተጽዕኖች በጣም የበዙ መጥተዋል። ያው ለተወሰነ ጊዜ እኔ እንኳን ለመሻሽ ሞክሬ ነበር፣ ግን ያው ተሸሽቶ የሚዘልቅ ነገር ስላልሆነ እንደ ትልቅ ሰውም ነገሮችን ቆም ብሎ ማሰብ አስፈላጊ ሆኖ አይቼዋለሁ። በተቻለ መጠን ነገሮችን እኔ ወደ መወያየቱ ቢመጣ የሚል ነው ውስጤ ያለው ነገር። በአጠቃላይ ቤተሰብም እዚህ ነገር ላይ በጣም ከፍተኛ ግጭት ውስጥ እያስገባኝ ነው ያለው። እኔም አላስፈላጊ እልህ ውስጥ ያለሁ ይመስለኛል አሁን ባለው ሁኔታ። ግን ምንድነው ነገሮች መስመር መያዝ አለባቸው የሚል ሀሳብ አለኝ። አሁንም በተለያየ መንገድ ነገሮች በተሳሳተ መንገድ የሰው መረዳት ላይ እየሄደብኝ ስለሆነ እኔም ማስረዳት እንዳለብኝ አውቄያለሁ። ያው ሰዎች በእኔ ህይወት ላይ የመወሰን ኃላፊነት ባይኖራቸው መብት ባይኖራቸው ግን ያው ከሰው ጋር እስከምንኖር የኖርን እስካለን ድረስ መወያየቱ መነጋገሩ አስፈላጊ ነው ብዬ አስቤያለሁ። እውነት ለመናገር እኔም የውጭው ህይወት እያስደሰተኝም አይደለም። ሰው ጋር ነው ያለሁት። ያው አስቸጋሪ ነው። ኤኒዌይስ ከቤት ወጥቶ መኖር ምቾት። ያው በዚህ አጋጣሚ ጓደኛዬን በጣም ነው የማመሰግነው። ያው አንተ ጋርም ያለው ጫና እንዳለ ሆኖ ለማረጋጋት የምትሞክረው ምናምን ሁሉን ነገር እያደረክ ያለው ነገር አመሰግናለሁ። ግን ምንድነው በአጠቃላይ ከቤት ወጥቶ መኖሩ ትንሽ ሰላሜን ነስቶኛል። እውነት ለመናገር ምቾት እየተሰማኝ አይደለም። ነገሮችን በመወያየት በማውራት ቢሄድ ጥሩ ነው የሚል እንትን አለ። ቤትም እና እነ ፋዘር ጋር ያለውን ነገር እነ ወንድሞቼ እህቶቼ ጋር ያለው ነገር ትንሽ አስደሳች አይደለም። ጫናው እየበረታብኝ ነው ባጭሩ። እሷም ደግሞ ወደ ራሷ ተመልሳለች ብዬ አስባለሁ። ነገሮችን ለመነጋገር ዝግጁ ሆነች ይመስለኛል። ካለፈው ቪዲዮ ላይ እንዳየነው እኔ እንኳን ትንሽ ቆየሁኝ ወደ ቤትም ባለፈው በቃ ከመጣሁ በኋላ ልጅቷን ለማየት ከመጣሁ በኋላ አልተመለስኩም። ማማዬ በጣም ነው የናፈቀችኝ። በጣም ነው የናፈቀችኝ። በቃ በጣም ብዙ ነገሯን ነው ሚስ ያደረኩት። ብዙ ነገሯን ሚስ አድርጌያለሁ እውነት ለመናገር። ሌሊት ቁጭ ብለን እንቅልፍ የምናጣው ዳይፐር መቀየሩን ማጫወቱን ምናምን ብዙ ነገር አለና እነሱን ነገሮች በጣም ሚስ አድርጌያቸዋለሁ። ማማዬ በጣም ነው የናፈቀችኝ። በቃ የኔ ቆንጆ በጣም ያው እንደዚህ አይነት ነገር በመፈጠሩ እንግዲህ ይቅርታ አንቺም ብታቂም ባታቂም ይቅርታ መጠየቅ አለብኝ። የኔ እናት ያንቺ ጥፋት በእኛ ጥፋት አንቺን እንደዛ አይነት ነገር ውስጥ ከተንሻል። ዞሮ ግን ምንድነው ያው ነገሮች እንዲስተካከሉ ፈልጋለሁ። እሷም ቤቲም ያው የሰራችውን ቪዲዮ አይቼዋለሁ። መጸጸት
አይቼባታለሁ። ኤኒዌይስ ዞሮ ምንድነው አሁን የዛን ጊዜ የማይ ልደቷ ቀን ረስቼው አይደለም፣ እውነት ለመናገር ረስቼው አይደለም። በጣም ለመምጣት ሞክሬያለሁ ምናምን ግን ሁሉ ነገር ውሸት ሆነብኝና ብሄድም ደግሞ ተመሳሳይ ጭቅጭቅ ውስጥ መጫወጫ ውስጥ ገባለሁ፣ መነጋገር ውስጥ ገባለሁ። የበለጠ ቀን ይበላሻል። ልጄንም በስነ ስርዓት ሳልጫወት ሳላናግራት ምናምን ብዬ ነው የዛለታም የቀረሁት እንጂ እኔ 24/7 ሙሉን ጊዜም አይምሮዬ ቤት ውስጥ ባለውን አይምሮዬ ግን እዚህ ቤት ውስጥ ነው ያለው። ምክንያቱም ትዳር ነው ነገርየው፣ ልጅ አለ። ትልቅ በማይባል ጉዳይ ነው በእርግጥ ነገሩ ሰፍቶ እዚህ ደረጃ ላይ ደረሰውና ረስቼው አይደለም ማለት እሷ እንደምትለው እኔ ረስቼው ጨክኜ ምናምን አይደለም። ግን ነገሮች መስመር መያዝ አለባቸው። መከባበር ያስፈልጋል፣ መነጋገር ያስፈልጋል። እና እኔም ጀስት ያን ነገር በነገረችኝ ሰዓት ላይ የተሰማኝን ስሜት ጥሩ አልነበረም። ማርገዟ ምንም ላይሆን ይችላል፣ ግን እናረጋግጥ ብዬ ወይ ደግሞ እኔ ራሴን አረጋግቼ ነገሮችን ማሳለፍ ነበረብኝ። ግን አላደረኩትም። ያው ስላልጠበኩትም ደንግጬም ሊሆን ይችላል፣ ይሆናልን ብዬ ስላላሰብኩት ሊሆን ይችላል። በዛ መንገድ ተስተናገደ። ግን ከዛ በኋላ ደግሞ ያ ቪዲዮ መፖሰቱ የበለጠ እኔን አናዶኝ ወደዚህ ነገር ወስዶናል ማለት ነው። ግን ምንድነው በዛም አለ በዚህ ነገሮች መስተካከል አለባቸው ብዬ ነው የማስበው። አሁንም እሷም ወደ ራሷ ተመልሳ ነገሮችን ያየች ይመስለኛል። በጣም ብዙ ሰዎች ያው በእኛ ህይወት ገብተው ነገሮች እንዲስተካከሉ እየጣሩ ነው። በእኔ ቤተሰብ በኩልም በእሷ ቤተሰብ በኩልም እንደውም ያልጠበኳቸው ሰዎች ናቸው በጣም ገፍተው መጥተው ነገሮች እንዲስተካከሉ እየጣሩ ያሉት። ዞሮ እሱን ለምታረጉት ነገር ሁሉ በጣም ነው የማመሰግነው። ስሜቴም ሆኜ ማንም ሰው በእኔ ህይወት አያገባቸውም ምናምን ብዬ ራሴን ለመሸፈን ሞክሬ ነበረ። እንዲሰማኝ አድርጋችሁኛል። እሷም ደግሞ በዚህ ልክ ሆና ተሰምቷት የኔንም እንትኖች በደንብ ፊል አድርጋ ተናግራለች። ክሬዲቱን ያው ግዴታዬ ነው። በእርግጥ የሚደረገው ነገር ሁሉ ለቤት የሚደረገው ነገር መሆነው የማደርገው ምንም ነገር ከዚህ በላይም ቢሆን ለቤቴ ነው፣ ለሌላ ሰው አይደለም። ከዛ እሷ እንደ ሰውን ስናጣው ነው ነገሮች በደንብ የሚገቡ። አጠገባችን ሲኖርና ሳይኖር ያለው ስሜት ይለያያልና እሱን የተረዳች ይመስለኛል። እኔ ግን እዛ ጋር ያለው ነገር የማደርገው ሳይሆን የምሆነው ለራሴ ስል ነው። ላንቺም ስል አይደለም፣ ለማንም ስል አይደለም፣ ለራሴ ስል ነው። ምክንያቱም ህይወቴ ስለሆነ ነው። እና አንቺ እንደዚህ ቤት ውስጥ ስትመስስ ነው አሁን ሚስ አደረኩ ቤቱ ጭር አለብኝ ምናምን የምትያቸው ነገሮች ሁሉ ኖርማል ነገሮች ናቸው ለኔ። እና ጥሩ ነው አትሊስት ሰው አጠገብ ሳይኖር ያለውን ስሜት እንድታቂ መሆኑ በአጋጣሚ ቢሆን ጥሩ ነው። ዞሮ ግን አሁንም ላንቺ መልእክት አለኝ። መልእክቱ ምንድነው? በተቻለ መጠን ቪዲዮዎች ስራሽ ነው አውቃለሁ፣ ትክክል ነሽ፣ መስራት አለብሽ፣ እኔን ማገዝ አለብሽ። እኔን ለማገዝ እኔን ምናምን ብለሽ ግን ህይወትሽን አደባባይ ላይ አስጥተሽ ኦኬ። እኔ አሁን በጣም ብዙ ሰው ይሰርበኛል ኮሜንት ላይ ጥሩ ስሜት የለውም፣ አነባለሁ፣ ያው አማራጭ የለም። በተለያዩ አስተያየቶችን እንሰማለን። በጣም ብዙ ነገሮች፣ ስድቦች ምናምን፣ አንዳንዱ ደግሞ በጣም መልካም እንትኖች አሉ። ሶ ዋት ፋይናል እኔን አስከበርሽኝ ነው ወይስ እንድጠላ አደረግሽኝ ነው ፖይንቱ። ገባሽ? አሁን ትልቁ ፖይንት እዛ ላይ ያን ነገር ማድረግሽ እኔን ማስከበር ነው እንድጠላ ማድረግ ነው ወይስ እንድወደድ ማድረግ ነው? እንትኑ ስላልታየኝ ለሱ ደግሞ መልሱን ኮሜንትሽ ላይ ማየት ትችላለሽ። እዛ አስፈላጊ አልነበረም። አንዳንዴ
ሰው ፍጹም ላይሆን ይችላል። ፍጹም ባልሆነበት ሁኔታ ላይ አንቺ የኔን ጉድለት ሊሆን ይችላል አሁን በዛ ሰዓት ያሳየውሽ ባህሪ ጉልበት በቃ ደካማ ጎኔ ነው ብለሽ አስበሽ ባትለጥፊው ወይ ደግሞ ቆራርጠሽም እንደምታረጊው አለሽ ብታስቀሪው ምንም ላይሆን ይችላል። ግን አሁን እኔ ስዋረድ አንቺ ትዋረጃለሽ፣ እኔ ስከበር አንቺ ትከበራለሽ። እኔ እንደዛ ነው የማስበው እና ብዙ እሱ ብቻ ሳይሆን በኮሜንት ምናምን ሳይሆን ጓደኞቻችን፣ ቤተሰቦቻችን ብዙ ነገር ተብሏል። እዚህ ላይ መተው ማውራት አስፈላጊ አይደለም፣ የነሱም ደረጃ አይደለም እና ብዙ ሰዎች እኔ ላይ ያላቸውን ቅሬታ ምናምን ስድብም ሽማግሌዎቻችን ደግሞ ለድብድብም እኔ በምመልሰው መልስ ወደ ድብድብም ለመድረስ የተሞከረበት ሁኔታ አለ። ዞሮ ግን ያው እነሱን የምረዳቸው ለእኔ ከማሰብ በቃ ሌላ አይደለም፣ ወደ እውነቱ ስንመጣ ማለት ነው። ግን ትልቅ ክፍተት እንዲፈጠር ያደረግሽውና ነገሩ እንደዚህ እንዲጋነን ነገሩ እንዲሰፋ ያደረግሽው ያው አንቺ ነሽ ብዬ ነው የማስበው። እኔ ጋርም ጥፋት የለም ብዬ አይደለም የማስበው። ለሁሉም ግን ማድረግ የሌለብን ነገሮች አድርገናል፣ በእኔም ባንቺም በኩል። ከምንም በላይ ደግሞ ከኔና ካንቺ በላይ ደግሞ መሀላችን እቺ ሕፃን ልጅ አለች። እቺ ሕፃን ልጅ ከኔም ካንቺም ማግኘት የሚገባትን እንክብካቤ፣ ፍቅር በዚህ ጊዜም ቢሆን አታለች ብዬ አስባለሁ። ምንም በማታውቅ ልጅ ገና 4 ወር የሆናት ልጅ በእኛ ምክንያት እንደዚህ አይነት ፈተና ውስጥ ገብታለች። ትልቅ ብትሆን ያው ወደ ጥላቻ የምትሄድበት ሁኔታ ሊፈጠር ይችላል። አሁን ላይ ግን ምንም የምታውቀው ነገር የለም። ዞሮ ግን በእኔና በአንቺ ምክንያት እቺ ልጅ ማግኘት የሚገባትን እንክብካቤ ምናምን አላገኘችም። አሁን ለአንቺም ከባድ ነው የሚሆነው። ምንድነው ብቻሽን ነሽ፣ ሰው የለሽም ቤት ውስጥ። ይገባኛል ጥሎ መውጣት መፍትሄ ነው ብዬ ማሰቤ ስህተት ሊሆን ይችላል በተወሰነ መልኩ። በዛኛው ሳይድ ደግሞ ስናይ እኔና አንቺ ዴይሊ እዚህ ቤት ውስጥ ተፋጠን ጥሩ ያልሆነ ነገርም ከዚህም የከፋ ነገር እንዳይፈጠርም ከማሰብ ነው ነገርን ሸሸት ማለት ይሻላል ብዬ ያሰብኩት። ዞሮ ግን ጉዳቱ የጋራችን ነው። ከኛ በላይ ደግሞ እቺ ሕፃን ልጅ እየተጎዳች ነው ብዬ የማስበው። እኔ የሰው ልጅ ሰው ለሚሰጠው አስተያየት ቦታ አለኝ፣ ሪስፔክት እሰጣለሁ። ግን አስተያየት ሁልጊዜ እንደምለው እዛ ነገር ላይ ሆነው ሲገኙ እና ዳር ላይ ሆኖ አስተያየት መስጠት የተለያየ ነው ብዬ ነው የማስበው። ለዛ በጣም ሰዎች ለምትሰጡት አስተያየት ሪዘርቭድ ባላንስ የሆነ ነገር ቢሆን ጥሩ ነው ብዬ ነው የማስበው። ብዙ እንትን የሚለኝ ሰው አይደለሁም። ያው በፍቅር ቢሆን የተሻለ ነው ብዬ ነው የማስበው። በጉልበት በኃይል በስሜት በብስጭት ምናምን እኔ ሞር የበለጠ እንደውም እንትን እላለሁ። አላውቅም፣ ጥሩ ባህሪ የለኝም በዚህ በኩል። ትንሽ ስሜቴ የሆኑ ነገሮች ይበለሻሻሉ እና እዛ ደረጃ ላይ እንዳይደርስ ነው እኔ በተቻለ መጠን የሚሸሻው። የምወዳቸው ማከብራቸው ሰዎች አሉ። እነሱ መጥተው አስተያየት ሲሰጡኝ መቀበል ግዴታዬ ነው። ግን አላስፈላጊ ነገሮች ትክክል ባልሆነ መንገድ እኔ የምናገረውን ነገር ለመስማት ብዙዎቹ ዝግጁ አይደሉም። እኔ እንዴት እንደሆነ አላውቅም። አብዛኛው ሰው እሷን በቃ ምንድነው አርግዣለሁ ነው ያለች፣ ከዛ ውጭ የለም የሚል ነው። በቃ እሱን ተሳሳት። ከዛ በኋላ ያለው ነገር እኔ ትልቁ አሁንም እንትኔ እሱ በምርመራ በምናምን የሚረጋገጥ ነገር ነው። እኔን እንደዚህ በህዝብ ፊት አውጥቶ ማስጣቱ ትክክል አይደለም። በቃ ይሄ ነው እኔ ትልቁ ፖይንት እና ብዙ ትክክል ያልሆኑ አስተያየቶች የተሰጡ ይመስለኛል። እነሱን ነገሮች እንዴት አድርጌ ልመልስ እንደምችል አላውቅም። ጀስት እንዳስተያየት እቀበለዋለሁ። ከዛ ውጭ ግን ያን ያህል እኔ ላይ የሚያመጣው የተለየ ተጽዕኖ ይኖረዋል ብዬ አላስብም።
ትልቁ ቁም ነገር ሰዎች ሀሳባቸውን ይሰጣሉ። እኔና አንቺ ግን ወይ እንኖረዋለን ወይ ደግሞ እናቆመዋለን። ስለዚህ ዞሮ መጨረሻ ላይ ፋይናል የሚመጣው እኔና አንቺ ጋር ነው። ነገሮች ለሁሉም በጣም በጣም ማመስገን የምፈልጋቸው ሰዎች አሉ። በዚህ አጋጣሚ ብዙ ሰዎች አላችሁ። በስም ሜንሽን ማድረግ እችላለሁ፣ ግን ታውቁታላችሁ እናንተ ማን እንደሆናችሁ። ያው እኔ ቤተሰብ በኩል ትንሽ ጫናው በርትቷል። እየመጡም እያዩት ያሉት እነሱ ናቸው። መኮራረፍም ደረጃ አለ ቤት ውስጥ ከኔ ጋር እኔንም የማኩረፍ ነገር አለ። በሷ ቤተሰብ በኩል አባትሽን በጣም የሷ አባት በጣም የሚገርም ነው። በተቻለ መጠን ነገሮችን ለማረጋጋት ለማርገብ ነው እየሞከሩ ያሉት። ያው እዚህ እንደሌሉ ታውቃላችሁ። በየጊዜው ነው የሚደውሉት። ደውለውም በየጊዜው ነው ነገሩ የሚከታተሉት። አንዳንዴ በእድሜ በሰል ማለት ጥሩ ነው። እኛ ያላየነውን ነገር እነሱ ያው በትዳር ብዙ ህይወት ስላሳለፉ ከዚህም የበለጠ ፈተና ሊገጥመን እንደሚችል በተቻላቸው መጠን በምክርም በሀሳብም እንትን ለማለት እየሞከሩ ነው ያሉት። በዚህ አጋጣሚ በጣም አመሰግናለሁ። እኔም ስሜታዊ ሆኜ እንግዲህ አንዳንድ አላስፈላጊ ቃላቶችን ተጠቅሜያለሁ። በተለይም መጀመሪያ አካባቢ ለሱ እንግዲህ ይቅርታ ጠይቃለሁ። እህትሽ በተለይ እህትሽን በጣም 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 ነው የማመሰግነው። ይሄ ሁሉ ጥረት የሚደረገው ለኛው ነው፣ ለሌላ ለማንም እንዳልሆነ ፊል አድርጌዋለሁ። እሷም ያው እንደዛው አይነት ነገር ውስጥ ነው ያለችው። እንግዲህ አይ ዶንት ኖ አሁን ያለኝን ስሜት የእሷን እንዳየሁትኝ ትንሽ የተስተካከለ ነገር ነው። በቃ ጀስት መናፈቅ ነው እያየሁባት ያለሁት እኔም እንግዲህ እስቲ የሚሆነውን ወደፊት የምናየው ይሆናል። ሁሉም ነገሮችን ትንሽ ክሊር ማድረግ ስለፈለኩ ነው የመጣሁት። ቪዲዮ መስራትም አሁን ላይ አስፈላጊ አይደለም ወደሚለው ነው እያሰብኩ ያለሁትኝ። ግን ደግሞ እስቲ ይሄ ነገር እስኪስተካከል ድረስ አልሰራም ብዬ ቃል አልገባም። የሚፈጠረውን ነገር እናያለን። በቃ ይሄን ነው የምለው። ለሁሉም ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ስለምታደርጉልን ነገር ሁሉ እግዚአብሔር ይስጥልኝ ነው የምለው። እኔ አሁን ባለው ሁኔታ የተወሰነ ጊዜ ወደ እንግዲህ መረጋጋት የሚቻለው ወደ ሰላማዊ ቦታ ብዬ የማስበው ያው ወደ ቤተክርስቲያን ነው። ወደዛ ትንሽ ጨመር አድርጌ ለመቅረብ ሞክሬያለሁ። አሁንም ትንሽ እንድረጋጋም እያደረገኝ ያለው አንድ በዋነኝነት እሱ ነው። እንግዲህ እናንተም ጸሎት አድርጉልን ነገሮች እንዲስተካከሉልን፣ ወደ ራሳችን ተመልሰን ነገሮች እንዲስተካከሉልን ጸሎት አድርጉልን። በቅርብም በሩቅም ሆናችሁ የቻላችሁትን ነገር እየሞከራችሁ ያላችሁ ቤተሰቦቻችን በጣም 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 እናመሰግናለን። ነገሮች እንግዲህ አይውሽ እግዚአብሔር እንደፈቀደ ጥሩ እንዲሆኑ እኔም ፍላጎቴ ነው። ነገሮች እንዲስተካከሉ ፈልጋለሁ። ዞሮ ግን በቅርብም በሩቅም ሆናችሁ ያላችሁ ቤተሰቦቻችን፣ ጓደኞቼ በጣም ነው የማመሰግነው። አሁንም ያለሁበት ቤት እንግዲህ የነሱ የጓደኛዬ የቅርብ ወንድሜ ነው። አክቹአሊ ለተወሰነ ጊዜ እሱ ጋር ነው የቆየው ያለሁት። በጣም ነው የማመሰግነው ለሁሉም። እግዚአብሔር ያክብርልኝ። የሚሆነውን እናያለን። እንግዲህ ይህን ቪዲዮ መስራት አለብኝ ብዬ አስባለሁ። ኦልሬዲም ሰርቼ ለመልቀቅ ትንሽ እንትን ብዬ ነው እንግዲህ ይህን ቪዲዮ ለመልቀቅ ያሰብኩት።
ስለ ሁሉም ነገር አመሰግናለሁ።